እዚህ ጋር ግን ተአምር ተፈጥሯል። የት? አቃቂ መድኃኔ ዓለም ቤተክርስቲያን ውስጥ። ላይክ አድርጋችሁ ጀምሩት፣ ሁሉም ጋር ይዳረስ። የተገፉ ጭቅጭቅ ያለባቸው አብያተ ክርስቲያናትን ሊያስተምር የሚችል ጉዳይ ነውና ላይክ አድርጋችሁ ጀምሩት። አዲስ አበባ ውስጥ ስንቶቹ ህንፃዎች ናቸው 15 ዓመት 20 ዓመት 10 ዓመት እየተባሉ ቁመው የቀሩት? በህንፃ ሰበብ ጊዜን ማጓተት፣ በህንፃ ሰበብ መኪና መግዛት፣ ቤት መገንባት፣ ደግሞም ንጹህ አለቃ አለ፣ ንጹህ ጸሐፊ አለ። ሰሞኑን የተፈጠረው ነገር ምንድን ነው? በቪዲዮ የተደገፉ መረጃዎች እጄ ላይ ገብተዋል። ከቦሌ ሚካኤል እንጀምር። ቦሌ ሚካኤል የተፈጠረው ምንድን ነው? ለቦሌ ሚካኤል ሁላችሁም ቦሌ ሚካኤል ላይ ምን ተፈጠረ ላላችሁ ሰዎች የቦሌ ሚካኤል አስተዳዳሪና ጸሐፊ ጉዳቸውን እንደዚህ እናውጣለን ማለት ነው። ቦሌ ሚካኤል ስትሄዱ ንስሐ ስግደት አይሰጣችሁም። ስጋ ደግሞ ለመቀበል በአጠቃላይ 200 ሺህ ብር ተቀብሏችሁ ሂዱ ብለው ያባራሉ። ስግደት የለም፣ ጾም ጸሎት አይሰጣችሁም ማለት ነው። ሁለተኛ ደግሞ ሰው ከሞተ ከ70 ሺህ እስከ 100 ሺህ ብር ይቀበላሉ። ከ70 ሺህ እስከ 100 ሺህ የቤተ ክርስቲያን ህንፃ ማሰሪያ 2 ሚሊዮን ብር በልተዋል። የቤተ ክርስቲያን ህንፃ ማሰሪያ ተብሎ በኮሚቴ የተዋቀረው ብር 2 ሚሊዮን ብር ተበልቷል። እንደገና 2 ሚሊዮን ብር ለሀገረ ስብከቱ በመክፈል ሙስና ማንም አያወጣኝም ማንም አይነቀንቀኝም ብለዋል ማለት ነው። እንደገና የሰንበት ተማሪዎችን በማባረር ዋና አስተዳዳሪውና ጸሐፊው የሰንበት ተማሪዎችን በማባረር ቢሮውን አሽገውባቸዋል፣ ከቦታው ተሰውረዋል። ሁላችሁም ፍትህ ለቦሌ ሚካኤል። ሚካኤል ዛሬ በዕለተ ቀኑ ተአምር ይሰራል። ሁላችሁም ፍትህ ለቦሌ ሚካኤል። አመሰግናለሁ። እንደሰማነው ያሳፍራል፣ ያሳዝናል፣ ደግሞ አንገትም ያስደፋል። እንደዚህ ያለው ወሬ መሰማቱ በተለይ ደግሞ ቦሌ ሚካኤል አካባቢ ያላችሁ የሚመለከታችሁ አካላት ሁሉ ይሄ ጉዳይ እውነት ከሆነ በእውነት እንድታፍሩበት ይገባል። ማፈር ብቻ አይደለም፣ ቦታውን ራሱ ለቃችሁ ልጠፉ ይገባል ከዛ አካባቢ፣ ጉዳዩ እውነት ከሆነ ማለት ነው። የቦሌ ሚካኤልን በዚህ መልክ ካየን በኋላ ግን በሌላ መልክ ደግሞ አቃቂ መድኃኔ ዓለም ቤተክርስቲያን ውስጥ የተፈጠረው ምንድን ነው? በመጀመሪያ ግን የአቃቂ ቃልቲ ክፍለ ከተማ ህዝብ፣ በተለይ ደግሞ የአቃቂ ህዝብ ያወጣችሁት ገንዘብ ሁሉ በወርቅ መዝገብ ላይ ተጽፎላችኋል። ገንዘባችሁ በህይወት መዝገብ ላይ ሰፍሮላችኋል። በጣም ደስ ይላል። እንኳንም ደስ አላችሁ። እስኪ ለማንኛውም ቪዲዮዎችን እያየን ብናይ ጥሩ ነው፣ ብንቀጥል ጥሩ ነው። እንግዲህ እጅ ላይ የገቡ ቪዲዮዎች አሉ። አቃቂ መድኃኔ ዓለም ባለፉት 3 ዓመታት ውስጥ የተፈጠረው ነገር ምንድን ነው? ምን ተፈጥሯል? ምን ተሰራ? መጀመሪያ ቪዲዮዎችን በቅደም ተከተል ካየን በኋላ ወደ ጉዳይ ወደ ርዕሴ እገባለሁ። ቪዲዮዎቹ ምንድነው የሚሉት እንመልከት። ከዚህኛዋ ቪዲዮ ነው የምንነሳው። ይቺ ቪዲዮ ጽሑፏ ምን ትላለች? ተመልከቷት። ቤተ መርፋቅ ትላለች። በሌላ ስሟ ደግሞ የሁሉ እናት በመባል ትታወቃለች። እሷ ማናት? እናንተ ጻፉ በኮሜንት ተመልከቱ። እንግዲህ ይህች ቤተ መርፋቅ የተባለ ጻፈችው በሯ ላይ፣ ውስጡ ደግሞ በጣም የተለየ የተንቆጠቆጠ ልዩ ስራ የተሰራበት ምርጥ አዳራሽ ነው። አሁን የፈለኩት ምንድን ነው? አቃቂ መድኃኔ ዓለም ውስጥ የተሰራው ስራ ምንድን ነው? እስኪ በተግባር እንየው ለማለት ስለፈለኩ ነው። ምክንያቱም ቪዲዮዎች ተደራጅተው እጅ ላይ ገብተዋል። አብረን እንያቸው። አሁን ተከተሉ። አሁን ይሄ ከውጭ በኩል የምታዩት እጅግ የሚገርም ህንፃ ከርዝመቱ ከስፋቱ እጅግ የምትደነቁበት ቦታና የህንፃ አሰራር ነው። አዎ ተከተሉ ቪዲዮውን። አሁን እነዚህ የምታዩቸው ህንፃዎች ሁሉ የቤተ ክርስቲያኑ በዙሪያው ላይ የቆሙ ግዙፍ ህንፃዎች ናቸው። ምንድነው ጉዳይ? አሁን እዚህ ውስጥ አሁን ይሄ ሁሉ ህንፃ ይሄ ሁሉ ልማት በስንት ዓመት አለቀ የሚለውን ለማየት ስለፈለኩ ነው። አዎ ይህ የምታዩት የአቃቂ መድኃኔ ዓለም ቤተክርስቲያን ግቢ ውስጥ ነው። አዎ እያያችሁ ተከተሉኝ። ይሄ ዙሪያውን
የቆመ ጂ1 ህንፃ አስገራሚ እና ውብ የሆነ ማራኪም የሆነ ህንፃ ነው የተሰራው። በጣም ሰፊ ነው ደግሞ። ይሄ ማለት ምንድነው? ሙሉ ቤተክርስቲያኑን ሊዘጋ ትንሽ የቀረው ማለት ነው። ዙሪያው እንደዚህ በህንፃ ተከቧል። የተጀመረው ግን መቼ ነው? ይሄ ህንፃ ባለፉት 3 ዓመታት ውስጥ የተከናወነ የተሰራ ስራ ነው። ተመልከቱልኝ እንዴት እንደሚያምር። ቪዲዮ መውጫ የሚሆነው ምንድነው? በጣም የወደድኩት አሰራርና ድንቅ ውብ ማራኪ ህንፃ ነው። እሱም መጀመሪያ ይችኛዋን ይቺ ቤት ምንድናት ካላችሁኝ የድሮ ቤተልሔም ነች። ይችኛዋ ቤተልሔም ወዴት አደገች ማለት ነው? ተመልከቱ። ስራ በተግባር በወሬ ሳይሆን በተግባር ነው ማሳያችሁ። ወደዚህኛው እጅግ ወደሚያምረው ወደ ህንፃ ወይ ደግሞ ፎቅ ማለትም እንችላለን። ተመልከቱ። ወደዚህኛው አድጋለች ማለት ነው። መወጣጫውን እዩት እንዴት እንደሚያምር፣ ምን ያክል ዋጋ እንደተከፈለበት እያየን በጣም ጥሩ ውብና ማራኪ ህንፃ አሰራር። ይሄ ምንድነው? የአቃቂ መድኃኔ ዓለም አዲሱ የቤተልሔም መወጣጫ። ይሄው ቤተልሔሙ ጋር ደረሰ። ተመልከቱ። ጽሑፍ አለ እዚህ ጋር። ይሄ ጽሑፍ ምን ይላል? ተፈሥሒ ኦ ቤተልሔም። ከታች በኩል የድሮዋ ቤተልሔም አለች ማለት ነው። አሁንም እያያችሁ ከርቀት እንደዚህ ደግሞ ተቀርጾ መጥቶልኛል። ተመልከቱ። ይኸው እንዴት እንደሚያምር ማለት ነው። አሁን ደግሞ ከዋናው በር በኩል የተሰራው ጂ2 ህንፃ ነው። ተመልከቱ። ቁመቱን፣ ስፋቱን ደግሞ ጥራቱን ደግሞስ ምን እሱ ብቻ ግቢውን በሴራሚክ ተነጥፏል። በሚገርም ሁኔታ ማለት ነው። ይኸው ያያችሁ ይሄ ጂ2 ህንፃ የሙዚየም አዳራሽ የተባለው ነው። ርዝመቱንና ስፋቱን እዩት። ተመልከቱት። የቁመቱ ርዝማኔ ደግሞ ጥራቱ ደግሞ ውበቱ በጣም ጥሩ። አሁን እንግዲህ ይሄ ሁሉ ተደምሮ ስንት ዓመት ፈጀ ለሚለው ነው አሁን ዋናው ጉዳይ። ስንት ዓመት ፈጀ የሚለው 3 ዓመት አካባቢ ምናምን ነው የፈጀው። ግን ይሄ ሁሉ ተደምሮ ይሄ ሁሉ ህንፃ ዙሪያውን ያለው ህንፃ ተደምሮ በትንሹ 1-2 ካቴድራል ህንፃ ይወጣዋል። ግን ይሄ ሁሉ በስንት ዓመት አለቀ? በ3 ዓመት ውስጥ ይቻላል እንዴ? በ3 ዓመት መጨረስ እንዴ? እናውቃለን እኮ አዲስ አበባ ውስጥ ስንቶቹ ህንፃዎች ናቸው 15 ዓመት 20 ዓመት 10 ዓመት እየተባሉ ቆመው የቀሩት። እዚህ ጋር ግን ተአምር ተፈጥሯል። የት? አቃቂ መድኃኔ ዓለም ቤተክርስቲያን ውስጥ 3 ዓመት ባልሞላ እንደዚህ ያለ ልማት ይቻላል ወይ ነው። አሁን ይሄ በትንሹ በቪዲዮ ተቀርጾ የመጣው ነው። ደግሞ ያልታየ ሌላ ደግሞ አለ። ምንድነው እሱ? የትምህርት ቤት ልማት ደግሞ አለ። ቤተክርስቲያኑ ራሱን የቻለ ከ1 እስከ 8 ኦር እስከ 10 ድረስ ራሱን የቻለ ትምህርት ቤት አለው። እሱ ደግሞ ሌላ ልማት ነው፣ ትልቅ ልማት ነው። እሱ በቪዲዮ አልተደገፈም። ግን የሁሉ እየሆነ ያለው ያለቀው መቼ ነው ከተባለ በ3 ዓመት ውስጥ። መቼ ተመረቀ? በተግባር ነው። የተመረቀበትን ቀን አሁን አብረን እንስማ። የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተክርስቲያን ለሁለገብ አገልግሎት የሚውል አዲስ ያሰራውን ህንፃ አስመረቀ። የኔነ ታፈሰ ዝርዝሩን እንደሚከተለው አዘጋጅቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተክርስቲያን ለተለያዩ መንፈሳዊ አገልግሎት የሚውሉትን ሲያስገነባ የቆየውን ህንፃ አጠናቆ አስመረቀ።
አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መልአከ ሕይወት ቆሞስ አባ ገብረ መድኅን ንጉሴ ተገኝተው የትምህርት ቤት ማስፋፊያ G+4 ህንፃ ግንባታ መሰረት ድንጋይ በማስቀመጥ ተሰርተው የተጠናቀቁ የሙዚየምና ቤተልሔም ባርከው መርቀዋል። በስርዓቱ የአዲስ አበባ ሀገረ ስብከት ዋና ጸሐፊ መጋቢ አእላፍ ማሙዬ ሽፈራው፣ ብፁዕ አቡነ ሕርያቆስ ልዩ ጸሐፊና ፕሮቶኮል መጋቢ ስርዓት አብይ ዘለቀ እነዚህ ሁሉ ባለስልጣናት በተገኙበት ቀን ቅዳሜ ህዳር 13 ተመረቀ ነው። አሁን ዋናው መጨበጫውና መቋጫው በጣም ደስ ይላል። እኔ አሁን ምንድነው የተገረምኩበት ነገር ይሄን ሁሉ ህንፃ በ3 ዓመት ማጠናቀቅ ይቻላል ወይ ነው። ንጹህ እጅ ካለ አዎ ይቻላል ነው። የሚሰጥ እጅ አለ፣ የሚሰራ እጅ አለ። የጠፋው ግን ምን ነበር? አንዳንድ ቦታ ላይ ንጹህ እጅ ነው የጠፋው። ወደ ኋላ ሰምታችሁታል። የት? ቦሌ ሚካኤል አካባቢ፣ ሌላም ቦታዎች እንደዚህ ብዙ ችግር አለባቸው እየተባሉ የሚነገሩ ቦታዎች አሉ። አቃቂ መድኃኔዓለም ግን ምን አለ? ንጹህ እጅ አለ፣ ንጹህ ሰው አለ፣ ደግሞም ንጹህ አለቃ አለ፣ ንጹህ ጸሐፊ አለ። ምክንያቱም ለአንድ ቤተክርስቲያን ዋናው መሰረቱና የጀርባ አጥንቱ ማን ነው ከተባለ አለቃና ጸሐፊ ነው። እነሱ ሰላም ካልሆኑ በእርግጠኝነት ምንም አይነት ልማት አይቻልም። ምንም አይነት ልማት ማራመድ አይቻልም። የሆነ ሆኖ ግን ይሄን ስራ የሰሩት ሰው ማን ናቸው? ምን አይነት ሰው እንደዚህ አይነት ህንፃ በዚህ ዓመት ሊያልቅ የቻለውና ምን አይነት ሰው ቢሆን ነው ካላችሁ በቪዲዮ ተደግፎ ይኸው ማየት እንችላለን። ተመልከቱ። የደብሩ አስተዳዳሪ ይሄ ናቸው። ማን ይባላሉ? ሊቀ ጉባኤ አባ ህሩይ ደስታ ይባላሉ። ስታዩዋቸው ቀጫጫ ናቸው፣ ቀጭን ናቸው። ግን ምንም ብቀጥን ጠጅ ነኝ ይላል ያገር ሰው። ይህ አባት ምንም ቀጭን ቢሆኑ በአስተዳደር ጥበብ ግን በልማት ጥበብ ግን ሰላምን በመፍጠር ግን እጅግ ወፍራም ናቸው። ሁሉም የአዲስ አበባ አድባራት እንደዚህ አባት ቢሆን ኖሮ ይሄ ሁሉ ጭቅጭቅ ይሄ ሁሉ ንትርክ ባልተሰማ ነበር። ከዚህም አልፎ ቤተክርስቲያን ለባዕዳን ለአህዛብ መሳለቂያ ባልሆነች ነበር። የሚገርም ጥበብ ነው፣ ድንቅ ጥበብ ነው። እሱም ብቻ አይደለም። በደረሰኝ መረጃ መሰረት በደብሩ ውስጥ ይሄ አባት ከመጡበት ጊዜና ሰዓት ጀምሮ ሁሌ ሰላም ነው፣ ሁሌ ፍቅር ነው፣ ሁሌ ደስታ ነው። እንደዚህ የሚያደርግ አባት ካለ ሊሸለም ሊመሰገን ይገባል። አሁንም በሌላም ቦታ እንደዚሁ የልማት አርበኞች የሆኑ ከማንም ጋር የማይጋጩ ደብራችሁን በሰላም በጥበብ እየመሩ ያሉ አባቶች ካሉ ንገሩኝ። መጥቼ ሪፖርት አደርጋለሁ፣ መጥቼ ኢንተርቪው አደርጋለሁ። ምክንያቱም ይሄ ትልቅ አስተማሪ ውጤት ነውና አስተማሪ ነገር ነውና በየአጥቢያችሁ የምታውቋቸው ድንቅ ድንቅ አስተዳዳሪዎች፣ ጸሐፊዎች ካሉ ንገሩኝ። ባላችሁበት ቦታ መጥቼ ለመዘገብ እገደዳለሁ። እንደዚህ ያሉ አባቶች ካሉማ በዚህ ዘመን ብርቅዬ ነው ጌታዬ፣ እጅግ ብርቅም ድንቅም ነው። እንደ ሊቀ ጉባኤ አባ ህሩይ ደስታ ያለ አለቃ ካለ አንተ ብርቅዬ ነህ፣ ውድ ነህ። እርስዎ ውድ ነዎት። ማ ሰላም ፈጣሪ፣ ሰላም አስከባሪ፣ ሰላም ወዳድ ማህበረ ካህናትን በሰላም በጤና ህዝቡን በወንጌል የሚመራ የሚሰብክ አባት ካሉ እርስዎ የዘመኑ ቅዱስ ሰማዕት ነዎት፣ የዘመኑ ቅዱስ ጊዮርጊስ ነዎት። በጣም ደስ ይላል። እና ዛሬ ወደ እናንተ የመጣሁት ይችን ሪፖርት ነበር። ምክንያቱም በ3 ዓመት ውስጥ እንዴት ይሄ ሁሉ ሊሰራ ይችላል?